ጄይዚ እና ቢዮንሴ በሙዚቃው ዓለም ውስጥ ትልቁ ኃያል ጥንዶች ናቸው። ነገር ግን ከዚህ ስኬት ሁሉ በስተጀርባ አንዳንድ አስደናቂ ወሬዎች አሉ። ዛሬ በ2026 ብዙ ሰዎች ለምን እንደሚፈሯቸው ዝርዝር ምክንያቶችን እንመለከታለን። በ2026 ዲዲ በራፕ ታሪክ ውስጥ ካሉት እጅግ አስገራሚ ክሶች በአንድ ውስጥ ከተዘፈከ በኋላ የዜና አርዕስተ ዜናዎችን ተቆጣጥሮት ነበር። ከዚያም ጄይዚ እና ቢዮንሴ ወደ ጉዳዩ ተጎትተው ገቡ። በታህሳስ 2024 ጄይዚ በዓመት 2000 ከዲዲ ጋር በመሆን የ13 ዓመት ሴት ልጅን ደፍሯል ተብሎ መከሰሱ የሚገልጽ ዜና ወጣ። እንደ ክሱ ከሆነ ዲዲ እና ጄይዚ በኤምቲቪ ቪዲዮ ሙዚቃ ሽልማት VMA ማግስት በቤት ውስጥ በተደረገ ግብዣ ላይ ልጃገረቷን ደፍረዋታል። የልጃገረቷ ስም ይፋ አልተደረገም። ነገር ግን ተበዳይዋ እንደገለጸችው ከሽልማት ስነ ስርዓቱ በኋላ ወደ ግብዣው ቦታ ብትሄድም መግቢያ ቲኬት አልነበራትም። በቦታው አካባቢ የነበሩ የሊሞዚን ሹፌሮችን ማነጋገር ጀመረች። ከሹፌሮቹ አንዱ ዲዲ የሚፈልገው አይነት መልክ እንዳላት እንደነገራት ይነገራል። ሹፌሩ ሄዶ ዲዲን ወደ ግብዣው ካደረሰ በኋላ ተመልሶ መጥቶ ልጃገረቷን ወሰዳት። እንደተባለው ከሆነ ወደ አንድ ነጭ ቤት ተወስዳ ያየችውን ነገር ለማንም እንዳትናገር ምስጢር የመጠበቅ ስምምነት NDA እንድትፈርም ተደረገች። በመጨረሻም ወደ ውስጥ ስትገባ ልጃገረቷ ራሷን እንድታዞር የሚያደርግ መተት ተሰጣት። ስለዚህ ለመተኛት ወደ ሌላ ክፍል ሄደች። ከዚያም ከሌሎቹ እንግዶች ተለይታ ባለችበት ወቅት ዲዲ፣ ጄይ እና ሌላ ታዋቂ ሴት ጥቃት ሰነዝሩባት። ዲዲ እና ጄይ ተራ በተራ እንደደፍሯትና ታዋቂዋ ሴት ደግሞ ትመለከት እንደነበር ይነገራል። ከዚያ በኋላ ልጃገረቷ ልብሷን ይዛ ወደ አንድ ነዳጅ ማደያ በመሸሽ አባቷ መጥቶ እንዲወስዳት ደወለች። ጄይዚ እና ጠበቆቹ ታሪኩን ከመጀመሪያው ጀምሮ አስተባብለዋል። እንዲህ ያለ ድርጊት የፈጸመ ማንኛውም ሰው መታሰር እንዳለበትም ተናግሯል። ጄይ እንዲህ ባለ ሁኔታ ውስጥ መሳተፉን የሚያሳይ ምንም አይነት ማስረጃ የለም። በልጃገረዷ ታሪክ ውስጥም አንዳንድ ክፍተቶች አሉ። ተበዳይ ነኝ ባይዋ በግብዣው ላይ ቤንጂ እና ጆኤል ማደን ከሚባሉ አርቲስቶች ጋር ተነጋግሬያለሁ ብላለች። ነገር ግን የእነሱ ቡድን በወቅቱ ቤንጂ እና ጆኤል በጉብኝት ላይ ስለነበሩ በግብዣው ላይ ሊገኙ እንደማይችሉ ለNBC ተናግሯል። ከዚያም በተጨማሪ የልጃገረቷ አባቷ ከጥቃቱ በኋላ 5 ሰዓት ተጉዞ እንደወሰዳት እንደማያስታውስ ተናግሯል። ጓደኛዋ በሽልማት ቦታው ጥላት እንደሄደ ተናግራ ነበር። ነገር ግን ጓደኛዋ አሁን ስለሞተ NBC ታሪኩን ማረጋገጥ አልቻለም። በወቅቱ ዕድሜዋ 13 ዓመት ብቻ ስለነበር አንዲት ጓደኛዋ 5 ሰዓት አሽከርክራ ኒውዮርክ ከተማ መሃል ብቻዋን ጥላት ትሄዳለች የሚለው ነገር የማይታመን ይመስላል። ተበዳይ ነኝ ባይዋ በቃለ መጠይቁ ላይ ኦቲዝም እንዳለባት አምናለች። ለዚህም ነው ብቻዋን ለመሆን ያልፈራችው። ነገር ግን ስለ ጉዳዩ የሰጠችው ማብራሪያ ብዙም ትርጉም አይሰጥም። ልጃገረቷ አሁን ዕድሜዋ 38 ሲሆን 2 ልጆች አሏት። ምንም እንኳን ታሪኩ ክፍተቶች ቢኖሩበትም አሁንም በታሪኳ ጸንታለች። በእሷ አባባል ሁሉንም ነገር በትክክል አለማስታወሷ ነገሩ አልተከሰተም ማለት አይደለም። ኤሪን ሮቢንሰን የተባሉ የዘርፉ ባለሙያ እንደሚሉት እንደ መደፈር ያሉ የስነ ልቦና ጉዳቶች በውሳኔ አሰጣጥና በሚሞሪ ትውስታ ላይ የአጭርና የረጅም ጊዜ ተጽዕኖ ሊኖራቸው ይችላል። ጄይዚ በዓለም ላይ ባለጸጋው ራፐር ነው። ይህ ዜና ሲወጣ መላውን ኢንዱስትሪ አንቀጠቀጠው። ጄይዚ ባወጣው መግለጫ ውንጀላዎቹ እውነት ከሆኑ ጉዳዩ የወንጀል እንጂ የፍትህ ብሔር ክስ መሆን የለበትም ብሏል። ጄይ ወደ ማጥቃት ሁኔታ ተመልሶ ጥቁር ስም ማጥፋት ብላክሜል እየተደረገበት እንደሆነና አንድ ቀይ ሳንቲም እንኳን እንደማይሰጥ ተናግሯል። የጄይዚ ሮክ ኔሽን ኩባንያ ከNFL ጋር አብሮ እየሰራ ነው። የ2025 የግማሽ ሰዓት ትዕይንትንም እየዘጋጀ ነው። ክሱ ከወጣ በኋላ የNFL ኮሚሽነር ሮጀር ጉዴል ክርክሩ እየተካሄደ እንደሆነ እናውቃለን፣ ከእኛ እይታ አንጻር ከእነሱ ጋር ያለን ግንኙነት እና ለሱፐር ቦል የምናደርገው ዝግጅት አይቀየርም ብለዋል። ክሱ ከመመስረቱ በፊት የጄይ ከሳሽን የሚወክሉት ጠበቃ ከፍርድ ቤት ውጭ ለመሰማማት ጄይን ማግኘት ፈልገው ነበር። ጄይና የሕግ ቡድኑ ሴትየዋ ከእሱ ገንዘብ ለማግኘት እየሞከረች እንደሆነ ቢናገሩም ከታሪኩ በስተጀርባ ሌላ ነገር ሊኖር ይችላል። ቶኒ ባዝቢ የተባለው ሰው ዲዲና ጄይዚ ደፈሯታል የተባለችውን ሴት የሚወክል ነው። እንደ እርሱ ገለጻ ሴትየዋ ወደ ሕግ ድርጅቱ የተላከችው በሌላ ሕግ ድርጅት አማካይነት ነው። በባዝቢ ድርጅት ውስጥ 4 የተለያዩ ሰዎች ሴትየዋን ቃለ መጠይቅ አድርገውላታል። ስለ ድርጅቱም ዝርዝር መረጃዎችን አጣርተዋል።
የኋላ ታሪኳንም መርምረዋል። እንዲሁም በዲዲ እና ጄይ ተጠቂ ያለው ስለምትለው ታሪክ አንዳንድ ዝርዝሮችን ማረጋገጥ የቻለ መርማሪ ቀጥረዋል። ቶኒ ባዝቢ ታሪኩ ለሕዝብ ይፋ ከመሆኑ በፊት እንዲወያዩበት ለጄይ የሕግ ቡድን ደብዳቤ ልኮ ነበር። ነገር ግን የጄይ ጠበቃ አሌክስ ስፒሮ ውሳኔውን ውድቅ አደረገው። ክሱ መጀመሪያ ሲመሰረት ዲዲና ሁለት ስማቸው ያልተጠቀሱ ታዋቂ ሰዎች ብቻ ተጠቅሰው ነበር። ከዚያም ባዝቢ ጄይዚ ገንዘብ ካልከፈለው እና ከፍርድ ቤት ውጭ ለመሰማማት ካልተሰማማ ስሙን ይፋ እንደሚያደርግ አስፈራራው። ጄይዚ ለመክፈል ፈቃደኛ ካልሆነ በኋላ ባዝቢ ውንጀላውን ይፋ አደረገ። የጄይዚ ጠበቆች ወዲያውኑ ክሱ ውድቅ እንዲደረግ ጠየቁ። ባዝቢ ደንበኞቹን የማስፈራራትና ገንዘብ የመቀማት ታሪክ እንዳለው እንደ ማስረጃ አቀረቡ። ባዝቢ ከዚህ ቀደም ታዋቂ ሰዎችን በእንዲህ አይነት ክስ የማጥቃት ታሪክ አለው። ባዝቢ በቅርቡ በጄይዚ እና ሮክ ኔሽን ላይ ሌላ ክስ መስርቷል። በዚህም ደንበኞቹን በእሱ ላይ መጥፎ ነገር እንዲናገሩ ጉቦ ሰጥተዋል ብሎ ከሷቸዋል። አሁን ደግሞ ቶኒ ባዝቢ በአንድ የቀድሞ ደንበኛው ላይ በፈጸመው ኢስነ ምግባራዊና ህገወጥ ድርጊት እንዲሁም የማይድን የአባላዘር በሽታ ኤስቲዲ እንዳስተላለፈባት በመጥቀስ እየተከሰሰ ነው። አንዲት ስሟ ያልተጠቀሰ ሴት ባዝቢ በ2018 ኦንላይን ተገናኝተው አብረው ካደሩ በኋላ በሽታውን እንዳስተላለፈባትና ሚስጥሩን እንድትጠብቅ ነፃ የህግ አገልግሎት እንደሰጣት ገልጻለች። ባዝቢ ወንጀላዎቹ ሐሰት እንደሆኑና ይህ ሁሉ በጄይዚ የሚመራ ሴራ እንደሆነ ተናግሯል። እንደ ጄይ ጠበቃ አሌክስ ስፒሮ ገለጻ ጄይ ከዲዲ ክስ ጋር ምንም ግንኙነት የለውም። አሌክስ ስፒሮ ዲዲ እና ጄይ በሥራ አጋጣሚ እንደሚተዋወቁ ነገር ግን የቅርብ ጓደኞች እንዳልሆኑ ተናግሯል። ነገር ግን ብዙ ሰዎች ይህንን አይቀበሉትም። ምክንያቱም ጄይዚ እና ዲዲ ሁለቱም በኒውዮርክ ራፕ ዓለም ውስጥ በአንድ ጊዜ ያደጉ እና ከተመሳሳይ ሰዎች ጋር የሚውሉ የነበሩ ናቸው። ዲዲ በአንድ ወቅት በእውነተኛ ስሙ ሾን ሊጠሩት የሚችሉት እናቱና ጄይዚ ብቻ እንደሆኑ ተናግሮ ነው። There's only one person. Oh, go on. And I call him Sean. That's Jay-Z. We call each other Sean. Okay. Yeah. Nobody else could call me Sean. He's the only person who's Sean approved. There's not a single person that outside of family. That should be outside of my mother. Okay, just They should be calling me. Yeah, they should be calling me Sean. ጄይ ድሮ ከቢጊ ጋርም የቅርብ ጓደኛ ነበር። ቢጊ የዲዲ የባድ ቦይ ሪከርድስ ኮከብ ነበር። ወሬዎች እንደሚሉት ግን በዚህ ጉዳይ ዲዲ እና ጄይ በመካከላቸው ቅራኔ ነበራቸው። ቢጊ የዲዲን ድርጅት ለቆ ወደ ጄይዚ ሮክፌለር ሪከርድስ ሊገባ እንደነበር ይነገራል። ነገር ግን ያ ሳይሆን በፊት ቢጊ በ1919 ተገደለ። በዚያው ዓመት ዲዲ እና ጄይ አብረው ሰርተዋል። በ2007 በመድረክ ላይ አብረው ሲጫወቱ ዲዲ የጄይን መቀመጫ በጥፊ መጥቶታል። በ2016 ደግሞ ዲዲ ጄይ ችግር ውስጥ ሲገባ የሚደውልለት ሰው እንደሆነ ተናግሯል። ዘፋኟ ጃጓር ራይት ጄይዚ ከዲዲ የባሰ ነው ትላለች። ቢዮንሴና ጄይ ቆሻሻ ጥንዶች እንደሆኑ እና 3 ተበዳዮች በእነሱ ላይ ምስክርነት ለመስጠት ዝግጁ እንደሆኑ ተናግራለች። ጃጓር ራይት በተጨማሪም ጄይዚ እና ቢዮንሴ በአሊያ ውስጥ እጃቸው አለበት የሚል አስደንጋጭ ወሬ ተናግራለች። I have 3 victims right now who are willing to give testimony about not only what Mr. Carter has done to them, but his wife as well. አሊያ በ12 ዓመቷ ነበር ወደ ሙዚቃው የገባችው። ይህም በጄይ ጓደኛ በአርኬሊ እንድትበደል አድርጓታል። አርኬሊ በ15 ዓመቷ በሕገወጥ መንገድ አግብቷታል። ቆይቶም ጋብቻው ሲፈረስ አሊያ አርኬሊን ከሕይወቷ አስወጣችው። ጄይዚ ከአሊያ ጋር ግንኙነት ለመጀመር ቢሞክርም አሊያ ግን የጄይ ጓደኛ ከነበረው ከዴም ዳሽ ጋር ፍቅር ጀመረች። ጄይ እና ዴም እንደ ወንድማማች ነበሩ። ነገር ግን በ2004 ጄይ ዴምን አሳልፎ ሰጠው ስኔክድ እና የሮክፌለርን 50% ድርሻ ሸጠ። በ2001 አሊያ አጠራጣሪ በሆነ የአውሮፕላን አደጋ ተገደለች። ወሬዎች እንደሚሉት አሊያ አውሮፕላን ለመሳፈር ፈርታ ነበር። ነገር ግን በቡድኗ ውስጥ ያለ ሰው እጽ ሰጥቷት ወደ አውሮፕላኑ ተሸክሞ አስገባት። አውሮፕላኑ እንደተነሳ ወድቆ በውስጡ የነበሩትን ሁሉ ገደለ። አውሮፕላኑ በመጠን በላይ ክብደት እንደነበረውና ፓይለቱ ደግሞ በደም ውስጥ ኮካይን እና አልኮሆል እንደነበረበት ታውቋል። የአሊያ ሞት ለቢዮንሴ ትልቅ ኮከብ ለመሆን በር ከፈተላት። ቢዮንሴ ከጄይዚ ጋር መቼ እንደተዋወቁ ስትዋሽ እንደነበረችም ይነገራል። ጄይዚ የ13 ዓመት ልጅ ደፍሯል ተብሎ ከተከሰሰ በኋላ ጄይ ቢዮንሴ የ16 ዓመት ልጅ እያለች አብሯት እንደነበር የሚያሳዩ ፎቶዎች ወጡ። ሌላው አነጋጋሪ ጉዳይ የጄይ እና የፎክሲ ብራውን ግንኙነት ነው።
ጄይ ፎክስን ያገኛት ዕድሜዋ 14 አካባቢ እያለ እንደሆነና በወቅቱ ግንኙነት እንደነበራቸው ይነገራል። ናስ በኢተር ዘፈኑ ላይ ስለዚህ ጉዳይ ጠቅሷል። ጄይ እና አርኬሊ አብረው 2 አልበሞችን ሰርተዋል። ዴም ዳሽ ግን ጄይ ከአርኬሊ ጋር መስራት እንደሌለበት ነግሮት እንደነበር ይናገራል። ጄይ እና አርኬሊም በኋላ ላይ ተጣሉ። በማዲሰን ስኩዌር ጋርደን በነበረ ዝግጅት ላይ የጄይ ጓደኛ ታይታይ አርኬሊን የፔፐር ስፕሬይ ረጨበት። አርኬሊ አሁንም ድረስ ጄይ ሊገድለው ፈልጎ እንደነበር ይናገራል። ካቲ ዋይት በፒአር ሥራ ውስጥ የምትሠራ ሴት ነበረች። ከጄይዚ ጋር ግንኙነት አላት የሚል ወሬ ተናፍሶ ነበር። በነሐሴ 2011 ጄይ እና ቢዮንሴ የመጀመሪያ ልጃቸውን እንደሚወልዱ ካስታወቁ ጥቂት ቀናት በኋላ ካቲ ዋይት በድንገት በ28 ዓመቷ ሞተች። ሞቷም ከአንጎል ደም መፍሰስ እንደሆነ ተነግሯል። ብዙዎች ይህ ከዲዲ የቀድሞ ሚስት ኪም ፖርተር ሞት ጋር ተመሳሳይ እንደሆነ ያስባሉ። ኪም ፖርተር በ2018 በሳማ ምች ምክንያት በድንገት ሞተች። ነገር ግን ዲዲ እጇ እንዳለበት ወሬዎች አሉ። ዶናልድ ትራምፕ ጁኒየር ኪም ፖርተር ዲዲን በጣም ትፈራው እንደነበር ተናግሯል። በ2016 ካንዬ ዌስት በመድረክ ላይ እያለ ጄይዚ እንዲገድለው ገዳዮችን እንዳይልክበትና እንዲደውልለት ጠይቆት ነበር። ጄይ እና ቢዮንሴ የኢሉሚናቲ አባላት ናቸው የሚሉ ወሬዎችም ለዓመታት አሉ። ጄይ በሙዚቃዎቹ ውስጥ ይህንን ወሬ አጣጥሎታል። በ2018 የቢዮንሴ የቀድሞ ከበሮ ተጫዋች ቢዮንሴ ጥቁር አስማት ትሰራብኛለች በሚል ክስ መሰረታባት ነበር። አንዳንድ ሰዎች ቢዮንሴ ራሷ የጄይ ተበዳይ እንደሆነችና ጄይ እጽ በመስጠት እንደሚቆጣጠራት ያስባሉ። ጃጓር ራይት ቢዮንሴ በወርቅ ቤት ውስጥ ያለች እስረኛ ናት ትላለች። በተጨማሪም ዲድ ኢት ማይ ዌይ በተባለው ዜማው ላይ በክለብ ውስጥ የተፈጠረውን ግጭት ምን ያህል አግዝፈው እንደሳሉት ባየው ጊዜ እስኪ ነገሩ በትክክል እንዴት እንደነበር ላስረዳችሁ በማለት ከትመዋል። ይሄ የነበረው ኡኖ ነው ቧጭርኩት። እርሱም ያለ አስፕሪን ወደ ቤቱ ሄደ። ነገር ግን አሁን ተመልሰን ጓደኛሞች ስለሆንን ምንም አይደለም ሆኗል አልፏልም ይላል። ነገር ግን እንደ ናስና እንደ አን ገለጻ በዛች ምሽት አንን የወጋው ጄይ አልነበረም። ናስ ኢተር በተባለው ዜማው ላይ ጄይ የሌላውን ሰው ጥፋት በራሱ ላይ እንደወሰደ ሲናገር ጓደኛህ አንን ወጋው፣ አንተን ግን ጥፋቱን እንድትወሰድ አደረገ በማለት ግጥመዋል። በ2023 ደግሞ አን ለዲጄ ቭላድ ሲናገር በዛች ምሽት በእርግጥ የወጋው ጄይዚ እንዳልነበረ ገልጿል። ጄይ ወቅቶታል ተብሎ የሚጣማው አንድ ብቻ አይደለም። ድሮ ጄይ ካልቪን ክላይን ከሚባል ሰው ጋር በጣም የቅርብ ጓደኛሞች ነበሩ። በ1989 ክላይን እና ጄይ በአንድ ግብዣ ላይ ጠብ ውስጥ ገብተው በነፍስ ማጥፋት ሙከራ ክስ ተመስርቶባቸው እንደነበር ይነገራል። ክላይን በጄይ ላይ የተመሰረተውን ክስ እንዲያነሳ ለከሳሹ $50,000 እንደከፈለ ይነገራል። ነገር ግን ክላይን በመጨረሻ የ4 ዓመት እስራት ተፈርዶበታል። ለማጠቃለል ያህል ስለ ጄይዚ እና ቢዮንሴ የሚወሩት አብዛኞቹ መላምቶች ምንም አይነት ማስረጃ የላቸውም። ነገር ግን በእነሱ ግንኙነትና በዙሪያቸው ባሉ ብዙ ሰዎች ላይ በእርግጥም አንዳንድ አጠራጣሪ ነገሮች አሉ። ነገር ግን ጄይ በእርግጥ ከዲዲ ጉዳይ ጋር ግንኙነት ካለው ጉዳዩ ወደ ፍርድ ቤት በሚሄድበት ጊዜ እውነተኛ ማስረጃ ይኖረናል። እስከ መጨረሻው ስለተመለከታችሁ ከልብ አመሰግናለሁ። ስለነዚህ ጥንዶች የሚወሩት ወሬዎች በእርግጥም አነጋጋሪ ናቸው። እናንተስ ምን ታስባላችሁ? ያላችሁን አስተያየት በኮሜንት መስጫው ላይ ጻፉልን። ይህ ቪዲዮ ጠቃሚ መረጃ ሰጥቷችኋል ብዬ ተስፋ አደርጋለሁ። ከወደዳችሁት ላይክ ማድረጋችሁን፣ ለሌሎችም እንዲደርስ ሼር ማድረጋችሁን እንዳትረሱ። እንዲሁም አዳዲስና አስደናቂ ታሪኮች በየቀኑ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን ተጫኑ። በሚቀጥለው ቪዲዮ እስክንገናኝ ድረስ ደህና ቆዩ። አመሰግናለሁ።